ቢላል ጋር ሄድከው፣ ዮሱፍ ጋር ሄድከው አንተ ነህ። ዮሱፍ ለቢላል ሸጠክ፣ ቢላል ለመሐመድ ሸጠክ። መሐመድ ደግሞ መዲና ለምትባል የቀን አውሬ የቀን ጅብ ለእሷ ሸጠክ። መዲና ደግሞ ደሞዛችሁን የወሰደችው መዲና ነው። ስለዚህ ከመዲናን ተዋት፣ እኔ አልፋታትም። እዚህ ናት ያለችው፣ ቤቷ ድረስ ሄድላታለሁ። ስለዚህ አሁን ቢላል ጋር ሁለተኛ ገዢው እናንተን የገዛችሁ ከዮሱፍ ቢላል፣ ከቢላል ደግሞ መሐመድ ነው የገዛችሁ። ስለዚህ አንተ አካውንት ትልክልኝና ገንዘብክ ኢትዮጵያ ይመለስልሃል። ኦኬ መሲ ፓስፖርቱ እሷ ጋር ነው ያለው። እቺ አሁን የደወልሽ ላለሽ ጋር መዲና ነው ስማ፣ እሷ ጋር ነው ፓስፖርቱ ያለው። 1400 ድራም ፎቶ አለ፣ መሲ ፎቶ አለ። ይመጣል ተራዊ ይዛሉ። ታሽ አንድ ጊዜ ናውራሽ። እኔ እዛን ቀን ልጅቷ እዚህ መጣ፣ ፎቶ አንስተናታል፣ ቪዲዮ አድርገናታል። ሌሎች ልጆችም አሉ፣ እኔ ልክልሻለሁ በውስጥ። እሺ ታብታብ አድርጉልኝ። ኦኬ ቆይ እሷ አባቴን እያወራው ነው ብላለች። ምናልባት ቢላልን እያወራችሁ ይሆናል። አንዴ ቆይ እንትን አላወራ 2519 መሲ አንዴ ቆይ ዝም ትሉ። ሄሎ ሰላም፣ ቢላልን ፈልጌ ነበረ። ቢላልን ፈልጌ ነበር። እርግጠኛ ነሽ? እኔ እርግጠኛ ሆኜ ነው የደወልኩት። ቢላል 09 አንዴ ቆይ እነዚህኞቹ ስልክ አነሱ። ዋቁማ ስለምትነግራቸው እኮ ይሰሙሻል እኮ በስ ቢሰሙ እነሱ ናቸው። ባንክ አካውንታቸው ታቦች እኮ ነው የሚሆኑት። ጆከር እግዚአብሔርን ዋቁማ በዛኛው አካውንት ለብርክቲ ስጣትና አካውንት ላክለት። እሺ አሁን ለዚህኛው ልጅ አሁን ያስገባል ብርህን 280 ሺህ። እሺ መሲ ከሷም ደግሞ ፓስፖርቱን ተቀበይለት። ፓስፖርቱን ብቻ አይደለም የ4 ወር ደሞዙን ትተፋዋለች። ፎቶ አለን። እሺ ፎቶ አለ፣ ፎቶዋም አለ፣ ፎቶ አለ፣ ቪዲዮ አለ። ለዚህ መዲና ቀራሞ
እቺ የባል ሌባ ልትሰርቀው ጀነጀነችኝ እኮ አለች። ሌባ የፓስፖርት ብቻ ሌባ አይደለችም፣ ባልም ልትሰርቅ ነበር። ለእሷ ደውይላታ። የሱፍ የባህር ዳር እና የሻሸመኔው ልጅ ስልካቸው የለህም? ብጠራቸው ስልክ ሲም የላችሁም? አንድ የሙሳ ባህር ዳር ልጅ አውቃለሁ፣ ግን ያኛው የሻሸመኔው ልጅ የሲም ቪዚት ነበረ፣ አይሰራም። ከኤርፖርት ዋትሳፕ የላቸው? ዋትሳፕ አለው፣ ግን ኦንላይን ላይ የለም። ተይዘው ምናለ ደውት ደውል ደላላ እኮ ንቀቱ ንቀት አይደለም። ፈጣሪ ሆይ እንዴ እቺ ናት እንዴ መዲና ማለት? እስኪማ ይኸው እና ከኔ ጋር አውርታለች። ጨካኝ ብዬ ሴቭ አድርጊያታለሁ። በጣም የብዙ ልጆች እንትን ደርሷል። እሺ ደስ መልስ ምሰልሽ ለዚህ መልስ ምሰልሽ ምንድን ነው? ወሬ እቺ ናት። ሰላት ግን እንወጣለን ብለዋል። እኔ ልሽ መልስ ምሰልሽ እንዴት እኔ ጋር ሴፍ ተደርጋለች እኮ ጨካኝ ጭራቅ ብዬ ደግሞ ፕሮፋይሏ ምን ይላል መሰላችሁ? ፍቅር ማለት ወሲብ አይደለም ወይም ጥሩ መሽተትን በጋራ ማሳለፍን አይደለም። በጎዳናው ተቃቅፎ መታየትን ፍቅር ሊሆን አይችልም። ፍቅር ማለት ማንቂያ ደውል አይደለም። ሊያስደስተን የሚችልበት መንገድ ላይ ደስታን የሚፈጥሩ ናቸው። አብሮ መሆን ነው። ቅዱስ ገብርኤል የመኪና አደጋ ያድርግሽ። አንቺ ፍቅር ታውቂያለሽ እንዴ? ፕሮፋይሏ ስለ ፍቅር ነው። ዮሱፍን ልትቀሚው ከሚስቱ እሱ ጨዋ ደላላ ነው። እንደውም ውርደትሽ ነው የምትከናነቢ ሌባ ወገኛው። ፕሮፋይልማ ትችሉበታላችሁ። አንዷ እኮ
እዛ ኢጃዛ ቤት ልጆቹን እያስራበች አጥንታቸው ቀርቶ እግዚአብሔር ታላቅ ነው ፕሮፋይሏን ፈጣሪ ያሳያችሁ። ፎቶዋን በትልቁ አድርጉት። ቆይ እናደርጓለን ፎቶዋን። ለአንዴ ለአባቴ ላውራን ያለችው ምናልባት ፋዘሯን እያወራች ሊሆን ይችላል። አንድ እድል እንስጣት። ከዛ በተረፈ ግን ኢትዮጵያ ድረስ ያሉትን እንትኖቿ ግብረ አበሮቿ አይቀርላትም። ፍቅር ማለት ሆኖ መገኘት ነው። አሁን አንቺ ሆነሽ ተገኝተሻል። እናቴ ትሙት እኔ አልፋታሽም። መዲና እግዚአብሔርን አልፋታሽም። እኔ ጋር ሴቭ ያልተደረገ ሌባ እኮ የለም። እመቤቴ እኔ እኮ ስልክ ግዙልኝ ሰፋ ያለ እንደ ቴሌቪዥን የሚያገለግል ያልኳችሁ ወድጄ መስሏችሁ ነው እንዴ? የሁሉም ሌባ ስልክ አለ። ስልኬ የምትለውን ፊደል ብጽፉ ሌባ ጭራቅ፣ ኢጃዛ ቤት፣ ሌባ ደላላ፣ ሌባ እንትና የሀገር ነው። አሁን እቺ ስጽፍ ወጣች። መድኃኒዓለምን ያው ጨካኝ ሌባ ተብላ ይኸው ሪከርዶ አለ ያወራ ነው። እሺ መልስ ምሰጥሽ ለዚህ መልስ ምሰጥሽ ምንድን ነው? ሰገጤ ጠብቂ። እሺ በአንዴ እንትና ጋር የሱፍ ጋር ወንድሟ የአካውንት የገባበት ብር ወንድሟ የእሱን እንትን አመጣለሁ። የእሱን ስልክ አስተካክሎ እንዲሰጠ እናደርጋለን። እናቱ ፕሮፋይላቸው ግን አይገርምም? እግዚአብሔር ታላቅ ነው። የፈጠረውን አይረሳም። እልፍ ሲል እልፍ ይገኛል። የሱፍ መልሼ ደወልኩልክ። የቢላል ቆይ አንዴ ማይኩን እዚህ ጋር ልዝግ። እና ማነው የዚህ ልጅ ስም እኮ የዋቁማ። አሁን በዋትሳፕ ያወራሃል። አውራው ሁለታችሁ ጨርሱ። የእሱን ገንዘብ አልተመልስ። ላኩለት አካውንት። ለምን አትልኩለትም? መርሃባ አካውንት ላኩልኝ አለ። ይመልስ እሱ። ይሄኛው ቢያንስ 280 ያስገባ እኮ። እሱን እኮ ነው የምለው ያስገባ። ውሸትን አይመልሱም። አካውንት ላኩ እያሉ እኮ ነው። ውሸት ነው ይላሉ። አበበች ምን አንቺም ደላላ ነሽ እንዴ? ስንቱ ተፍቷል። ይሄ የመዲና ወንድምን የተባለው ከባንክ ቤት ፎቶ እናስወጣለን። መዲና መጥፊያሽ ደርሷል። መተሽ በስነ ስርዓት በክብር ተነጋግረሽ ችግርሽን ብትፈቺ ነው የሚቀልሽ።
ፓስፖርታችሁ እሷ ጋር ከሆነ ፓስፖርታችሁ እሷ ጋር መሆኑን ደግሞ ፖሊስ ጣቢያ ሄደን የሰው ፓስፖርት ይዛለች ብለን ደግሞ እንናገራለን። ለእናንተ ላኩለት ብርክቲ ለየሱፍ ልጅ መሲ ከኢትዮጵያ አካውንት እሱ የለውም። ተበድሮ የመጣበት ሰው መመለስ ነው የሚፈልገው ብሩና አካውንታችሁን ላኩ ብሎ እየደወለ ነው። እንደላኩ ልክለታለሁ። ግን በኢትዮጵያ አሁን እዚህ እስቲ ኢትዮጵያ ውስጥ አሁን ኢትዮጵያ ያላችሁ እስኪ ሁለት ቁጥር ጻፉ። ኢትዮጵያ ውስጥ ሆናችሁ ይሄን ላይቭ የምትከታተሉ ሁለት ቁጥር ጻፉ እስኪ። ኢትዮጵያ ሆናችሁ የምታዳምጡ ይሄን ላይቭ ጆሮአችሁ በስነ ስርዓት ይሰማል አይደለ? ማለት እኛ እንደዚህ ስናወራ ትሰማ። አትምጡ ስትባሉ ለምንድን ነው የምትመጡት? በደላላ ምግቡ ነው ውሃው ነው እየሰከራችሁ ነው። አትምጡ። ይሄ ጆሮአችሁ ይሰማ። አትምጡ እንዴ! በቃ ስራ የለም። ስፔሻሊ ወንድ ስራ የለም። አትምጡ እንዴ! መቼ መጣን ይለኛል እንዴ! አንተ ማን መጣ? ማርፈህ ተቀመጥ ነው። እንዳትመጣ ነው የምነግርህ። የመዲና ፎቶዋ መገኘቱ በራሱ ትልቅ ነገር ነው። ሄሎ ቢላል የሱፍ ሶሪ አገኘህልኝ? የዛኛውን የቢላልን ስልኩን ነው እኮ ስልክ ትክክል ነው። ቼክ ላርግልሽ ብለኸኝ ነበር። ስልኩ ትክክል ነው እኮ ሴት ናት የምታነሳው። እኔ ደውልለታልና እስኪ ያለውን ነገር አሳውቅሻለሁ። ስልክ ገብቶብኝ እኮ ነው። ኦኬ እሺ፣ ደውልለትና መልሼ እደውላለሁ። ዋቁማ አካውንት ላክልኝ የእናትን የአባትህን ስለው እኔ እናትና አባቴ ገጠር ናቸው። ይህንንም ብር ለዮሱፍ ስሰጠው ተበድሬ ነው እና ላበደሩኝ ሰዎች ብሩን ያስገባልኝ ብሏል። አካውንት ይልክልሃል። አስገብተክ ደረሰኙን ዛሬ ይላክልኝ። ኦኬ ቴንኪዩ፣ በጣም አመሰግናለሁ። እሺ እችኛዋ ቢላል በነገራችን ላይ ጥሩ ደላላ ናት እና የአንቺ ቅርሻታም የዚህ ጎረቤቴ ደግሞ ነይ ስልካንሽ አንቺ ጥቅስ እየጠቀሽ ልጁ እና ልጀነጅነኝ ያለ እኮ ከባለቤቴ ልታለያየኝ አይገርማችሁ ወይ? መዲና ባለጌ አይ መዲና እንዴት ነሽ? አለው ደህና ነኝ። እየጠበኩሽ ነው። አባቴን ስልክ ላወራ ነው ብለሽ ነው እንትን ያልሽው እና ቁጭ ብዬ እየጠበኩሽ ነው። ስልክ አንሺ እንጂ ዋቁማ ነው ያመጣው ልጅ አውርቼዋለሁ። ከእሱ ጋር ያለውን ነገር ፈትቻለሁ። ገባሽ? የሚቀረው ከአንቺ ጋር ያለው ነው። ስለዚህ እንትን በይ ንገሪኝ። ቆይ ለእንትና ሪከርድ አድርጌላታለሁ ለዚችኛዋ ማለት ነው። ስለዚህ ዋቁማ ይሄው ልጁ መጥቷል። የባህር ዳሩ ልጅ መሲ። እሺ ሰላም ነው ወንድም? እንዴት ነህ? የሆነ ድምፅ አለ። ብርክ ጸጥ ያለ ቦታ ትሆኚ። እሺ እሺ አንዴ እሺ ሰላም ነው። እንዴት ነህ ወንድም? ሰላም ነው። ሰላም ነው። ስምክ ማን ነው?
ኡስማን አያሌው። የት ሀገር ልጅ ነው? ባህር ዳር እስቲ ወረዳ። ደህና ነህ? ስንት ጊዜ ሆነ ከመጣህ? አሁን 5ኛ ወራችን እያለቀ ነው። 5ኛ ወራችሁ። እሺ ምን ያህል ብር ከፈልክ? 300 ሺህ። 300 ሺህ ብር ለማን ነው የከፈልከው? እኔ የአጎታችን ልጅ ነው። ኡመር ነው የሚባል። ኡመር የት ነው ያለው? ኡመር አግሪ ነው ያለ። ስልክ ቁጥሩ አለክ የኡመር? ምንክ ነው ኡመር ላንተ? የፋዘር ያጎት ልጅ ደላላ ነው እሱ። ለደላላ ሰጠኝ። አንተ ክፍያውን የፈጸምከው ለማን ነው? ለኡመር ነው የከፈልኩት። ኡመር ማጋን ኡመር የሚረብሽ ድምፅ አለ። አንተ የከፈልከው ለማን ነው? ለኡመር ነው የከፈልኩት። ለኡመር ነው የከፈልከው? እሺ የኡመር አካውንት ላይ ነው ብሩ የገባው? ደረሰኙ አለክ? የኔ ደረሰኙ ስልክ አጥፍቶብኛል። ችግር የለም ደረሰኙ እኔ ጋር የሆነ ሰው ልኮልኛል አለ ደረሰኙ። ችግር የለም እኔ አስወጥቼዋለሁ። እሺ እሺ። አሁን የዛ አንተን የሸጠህ ቻክኒ ነው ያለው? ቻክኔት ነው ባህር ዳር ነው ቻክኔ? ቻክኒ ያው ባህር ዳር ቢሻንጉል። ኦኬ የሱ ስልክ ቁጥር ስጠኝ እስኪ። መዲና ቆይ ወላሂ አልጨረስኩም አትበይ። አንድ የፋዘርን ስልክ አቋርጭና ነይ። በቃ ፋዘር ደህና መሆናቸውን ካዳመጥሽ በቂ ነው አይደል? ነይ። ወላሂ አልጨረስኩም ትለኛለች። ነይ ጨርሰሻል። ነይ ነይ። ይኸው ወላሂ አልጨረስኩም ትለኛለች። ታውቃላችሁ? ወላሂንም አላህንም ታውቀዋለች። 0923 ቆይ ውዴ ክላስ 23 ድጋሚ 23 7200 ስሙ ማን ነው? ኡመር ኡመራ ኡመር ቆይ የምትስቁት ግን እኔ የሚያስቅ ነገር ተናግሬ ነው። ታው ግን ፈጣሪ ሆኜ ምን እንደምትደረጉን እኔ የሆነ ነገር ስትነፍስ ይገለፍጣሉ ከታች። ረቻ አሸንጉሊት እንደው ከስልካችሁ የሚያጠፋት ነገር በመጣች 7200 ነው። ፍቅ ብርክቴ ሲስተሚልኝ እሺ ቆይ አንዴ ፕላስ 2519 23 7200 ስሙ ማን ነው? ኡመር ሚውት አድርጎ ያው ጥሪያቸውን ይውት ጥሪውን ስሙ። ፍቅር የመዲና ቦይ ፍሬንድ ነው። ገና ወድሻለሁ አንጀቴና ፍቅሬ። ሄሎ ሄሎ ኡመር እንዴት ነህ? ኡመር ሰላም ነው? እንዴት ነህ? አሎ ጥሪክ በጣም ደስ ይላል ወደ አንተ ሲደወል። እሺ ኡመር ከዱባይ ነበር የምደውልልህ። ሰላም ነህ? አለው አንድ ጥያቄ ነበረኝ። እሺ አንደኛ አንተ አካውንት ላይ 300 ሺህ ብር ያስገባለች
ወደ ዱባይ ልከኸዋል። ስሙ ኢብራሂም ሙሳ የሚባል ልጅ ማለት ነው። አዎ እሱን ልጅ ወደ ዱባይ የላከው አንተ ነህ በህገ ወጥ መንገድ። እሱን ልጅ ወደ ዱባይ የላከው በህገ ወጥ መንገድ አንተ ነህ አይደል ኡመር? ሄሎ ስምክ ማን ነው? የባህር ሙሳን የላከው ወደ ዱባይ አንተ ነህ አይደለ? ሙሳን እንዴ ያጎትህ ልጅ እኮ ነው። አንድ ነው ስሙ። አሁን ቢጠራሽ ማን ያልከው? የኑስም ሙሳም በሱ ነው የሚያውቀው። የኑስ በይው የሉስ የሚባል ልጅ የባህር ዳር ልጅ አንተ አላክም ወደ ዱባይ። ባንክ አካውንት ላይ 300 ሺህ ብር ገብቶ ደረሰኝ ፎቶ ሁሉ እጃችን ገብቷል። ኦኬ እሺ፣ በየትኛው ህጋዊ መንገድ ላካችሁት ታዲያ? ዩናይትድ አረብ ኤምሬት ውስጥ በየትኛው ህጋዊ መንገድ ነው ወደ ዩናይትድ አረብ? ኦኬ ገንዘቡ የገባው አንተ ጋር ነው። ገንዘቡ የገባው አንተ ጋር ነው። አንተ አካውንት ላይ እሱ ብሩን ያስገባው አንተ አካውንት ላይ ነው። ደረሰኙ እጄ ላይ እኮ አለ። ሄሎ ኦኬ። ስለዚህ ኦኬ ልጁ ያለበትን ደህንነት ታውቃለህ? የላከው ልጅ ኦኬ። እነሱን ለምን አልጠየክም? ይሄ ልጅ ታሞ ዱባይ ላይ ጎዳና ተዳዳሪ ሆኖ ቆስሎ ነው እኛ ጋር ህዝብ ፊት የመጣው። ተባበሩኝ የኢትዮጵያ ህዝብ ይፍረደኝ ብሎ ደረሰኙን ሁሉንም ነገር ይዞ መጥቶ ፓስፖርት የለ እጁ ላይ ወረቀት የለው ምን የለው። አንድ 300 ሺህ ብር ቁጭ አካውንት ላይ ገብቶ ማለት ነው። አይሰማም? መስስተኛ እሱን ይኸውልህ፣ እሱን የምትጨርሰው አንተ ነህ። አሁን ከኔ ጋር የምትጨርሰው ምን እንደሆነ ታውቃለህ? አንደኛ ይሄ ልጅ የከፈለው ሙሉ ገንዘቡን አካውንቱ ላይ ታስገባለህ። 3ኛ ፓስፖርቱ እንዲመለስለት ታደርጋለህ። 4ኛ በሰላም ሀገሩ ሲገባ ተቀብለህ ለቤተሰቡ ታስረክቧለህ። ተስማማን? አቤት አንተ የምትጠይቀውን አካል ጠይቅ፣ አይመለከተኝም። 300 ሺህ ብር ግን ዛሬ ገብቶ አካውንቱ ላይ ገብቶ ደረሰኝ እንፈልጋለን። መች ነው የምታስገባው? ኖ ሰርቼ የሚባል ነገር የለም። እኛ የባህር ዳር ልጆችም ጠርተን እያነጋገርናቸው ነው። አንተን በጣም ብዙ የሚያውቁክ በፎቶ ምናምን የሚያውቁክ ብዙ ልጆች አግኝተናል። ስለዚህ ገንዘቡን ተበድረህም ሆነ ተለቅተህም ገንዘቡን አካውንቱ ላይ ያስገባ። እኛ እዚህ ያለውን ነገር እንዲታከም ምናምን አዋተን እናደርጋለን። ተበድሮ ነው የመጣው። አካውንቱ ላይ ብሩን አስገብተህ ነገ እስከ 8 ሰዓት ድረስ ጠብቀሃለሁ። ራይት ሞክሩ። ልጆቹን ማስያዝ የአንተ ስራ ነው፣ አይመለከተኝም። ስለዚህኛው ስለ ጎዳና ተዳዳሪ ሆነ ስለ ቆሰለው ልጅ ነው እያወራሁ ያለሁት። እግሩ ቆስሏል፣ እጁ ቆስሏል፣ የሚለብሰው ልብስ የለም፣ ቲሸርቱ ላይ ተቀዳዷል፣ ፓስፖርት እጁ ላይ የለም፣ የሰው ሀገር ላይ ነው። ስለዚህ አንተን አልጠብቅም። ስለዚህ ነገ ስንት ሰዓት ልጠብቅ? ደረሰኙ የምትልክልኝ እኮ ገንዘቡን አስገባለታ እኮ እንዴት ብድግ አድርጎ ሰጠክ? እሱ ሲከፍልክ
እሱ ብድግ አድርጎ ነው አይደል የከፈለህ። አንተ ደግሞ ተበድረህም ሆነ ምንም ገንዘቡን መልስለት እያልኩህ ነው እኮ ገንዘቡን መልስለት። ስለዚህ መች ነው የምትመልስለት? በዚህ ቀን ብለህ ንገረን። ልጁ የቤተሰቦች ይህን ገንዘብ ተበድሬ ነው ያመጣሁት፣ ይሄ ብር ሳይመለስ አገር አልገባም ብሏል። የባህር ዳር ልጆች ደግሞ ችግር የለም ፎቶውንም ፖስቱልን እያሉ ነው። ስለዚህ አንተ ላይም ችግር ከሚገጥምብህ እንደገና አንተ ላይም ቤተሰቦች ላይ እንትን ከሚል ህዝብ ከሚፈርድብህ የዚህ ልጅ ብር መልስ። ከዛ በኋላ ልጁ በሰላም እኔ ትኬት ቆርጬ እንሸኘዋለን። አንደኛ አልመልስም ብትል አትችልም እያልኩክ ነው። የባንክ አካውንት ሁሉ ነገር እጃችን አለ እኮ። ስለዚህ መች ነው የምትመልስለት? ልጁ ጎዳና ተዳዳሪ ሆኗል። ዱባይ ላይ ሙቀት ገብቷል። ሙቀት የገባው ከትላንት ወዲያ ነው። ኦኬ መች ነው ብሩ የምትመልስለት? ወይ የራስክ ወንድምክ ስለሆነ የአንተ ወንድምክ ስለሆነ ሙሳ ለኢብራሂም ለመዲና ደግሞ ለየሱፍ እንደዚህ ሸጣችሁ ልጆቹን ሁላችሁም ሸቅላችሁባችኋል። ታውቃለህ። አንተ ለሌላ ደላላ ሸጥከው፣ ያደላላ ደግሞ በ400 ሺህ ብር በኢትዮጵያ ለሙሳ ሸጠው። ሙሳ ለመዲና ሸጣቸው። መዲና ደግሞ ደሞዛቸውን በልታ ፓስፖርቷን ይዛ ከለከለቻቸው። ወንድምክ ቢሆን ነው ስጋክ ቢሆን ነው ስጋግም ወንድሜ ነው ብትልማ በህገ ወጥ መንገድ በቪዚት ቪዛ አትልከውም ነበረ። ኦኬ አሁን ይኸውልህ አንዴ ካላወቅ እንደዚህ አይነት ነገር ውስጥ አለመግባት ነው። ስለዚህ ይሄ ልጅ ቀጥታ ባህር ዳር እስኪገባ ድረስ ባህር ዳር የተወለደበት አካባቢ ላይ እስኪገባ ድረስ ሳይሆን ምጠብቅ ነገ እስከ 8 ሰዓት ቀኑ 8 ሰዓት ድረስ ጠብቀሃለሁ። ገንዘቡን አዘጋጅልኝ። ኦኬ እኛ ልጁን ዛሬ እርዳታ ለምነን ቲክቶክ ላይ እርዳታ ለምን ልጁ እንዲታከም እናደርጋለን። ልክ አንተ ብሩን አስገብቻለሁ ስትል ከነገ ወዲያ አገሩ ይገባል። ኦኬ አመሰግናለሁ። ነገ 8 ሰዓት ላይ እደውልልሃለሁ። ችግር የለም። አሁን አሳውቂያለሁ። ስላሳወቁ ቀላል መፍትሄ ነው። ያው እንደነገርኩህ ነገ 8 ሰዓት ላይ ደረሰኝ አይ መሲ አስገብቻለሁ የሚል ደረሰኝ ነው የምፈልገው። ኦኬ አካውንት ልስጥክ። ኖርማል ልጁ ጎዳና ተዳዳሪ ይሆናል። የሚበላው የሚጠጣው ስለሌለ ስልክም የለውም። ስለዚህ በእኔ ዋትሳፕ ወይ ደግሞ ልጁን ጠርቸው ወደ እኔ ጋር በእኔ ዋትሳፕ ደውዬ በእኔ ዋትሳፕ እንትን እልክልሃለሁ አካውንት ወይ የአባቱን ወይ የቤተሰቦቹ። የሁላችሁም አጎት አለ። ስለዚህ አጎቱ ጋር በአጎቴ ይግባ የሚል ከሆነ በአጎቱ አስገባና ደረሰ ይላክልኝ። በአጎትክ ይሁን በረክቲ በአጎቱ ይሁን በረክቲ በአጎቱ ይሁን በመሐመድ ማን ነው አጎት? በቃ እሺ በአጎቴ ይግባ ብላ በመሐመድ አስገባው። እሺ በአጎቱ አወላ መሐመድ አወል መስመር ላይ አለ። ወይ አንዴ ላገናኝ አውራው ሻገ ሰናነህ ገድና ቦስ ፎጣ ባተሽንት ቤት ማለቀሽ ከነጣው ፎቶ ረብት በቃ በመሐመድ ወላ አስገቡ ፎጣ ካሞ ሰልብንት ሰቢት ተተም በኮሽ ኦኬ አስገባ። ነገ 8 ሰዓት ላይ ደረሰ ይፈልጋል። ከነገ ወዲያ እኔ እሱን እርዳታ ጠይቄ ትኬት አሳክሜው ምናምን ትንሽ ሰውነቱ ቆሳስሏል እንትን ብዬ እንትን እልኳለሁ ኢትዮጵያ። ኦኬ አመሰግናለሁ። ባይ እሺ የማን ነው የቀረው? አሁን አንዱ ማን ነው ደግሞ? ኢብራሂም ይባል ልጅ የዋቁማ 280 ሺህ ብር አሁን አስገብቶ ደረሰኝ ይልካል። የሙሳ አንተ ነህ አይደለ? የባህር ዳር የሙሳ አሁን 300 ሺህ ብር እስከ ነገ 8 ሰዓት ድረስ ያስገባል። ኢብራሂም የት አለ? ኢብራሂም ይባላል። ልጅ እንዳለ አያውቁም መሲ። ኦኬ ስለዚህ ኢብራሂም ደግሞ ብሩን በማን እንዳስገባ ኢብራሂም ነው ሊነግረን የሚችለው። እንትን እንላለን። ኦኬ ወይዘሮ መዲና ነው አንዴ ፈልጎታለሁ። ፓስፖርት ማጋ ነው ያለው? መጀመሪያ ገባንበት ቤት እሷን ያወጣችው ሰውዬ ጋር ነው ያለው። ነገ ተመልሼ ይቀበላል ብላ እኛ ነን ከኤርፖርት ተቀበለቻችሁ። ፓስፖርት መዲና እንዴት ነሽ?
አለ። በነገራችን ላይ ስልክሽን ሴፍ ሳደርገው ከዚህ በፊትም አውርተን ነበረ። ልታወሪ ትችያለሽ። መቼ ታዲያ መዲና፣ ታዲያ ከእንደዚህ አይነት ነገር መቼ ነው የምትወጪው? ማለት በቃ ከእንደዚህ አይነት ጭካኔ፣ ይሄ ጭካኔ ነው ባይዘዊ መዲና፣ ታውቂያለሽ? እኔ ምንም አልጨካም። ኦኬ። ስለዚህ ይኸውልሽ አሁን ቆይ ሙሳ፣ ቆይ አንዴ። ኦኬ መዲና እረዳሻለሁ። ሙሳ የባህር ዳር ልጅ እሱን ያመጣው ከእሱ ጋር ተነጋግረን ጨርሰን ፎቶችንን አትልቀቁ፣ ቤተሰቦቻችን ላይ ጉዳት እንዲደርስ እንድንዋረድ አንፈልግም ብሎ የሙሳን 300 ሺህ ብር አሁን አስገብቶ ደረሰ ሊልክ ተስማምቷል። የዋቁማ የሚባለውንም 280 ሺህ ብር አሁን አካውንት ሰጥቼዋለሁ። የሱፍ የሚባለው አስገብቶ ደረሰኝ ይልካል። ኢብራሂም የሚባለው የሻሸመኔ ልጅ የእሱ ደግሞ ቀጣይ ደግሞ እንትነት። አሁን መዲና የእኔ ጥያቄ እነዚህ ልጆች ስራ ሰርቷል። እኔ ያንቺንም አሁን ልጆቹ አንቺ ጋር 4ኛ ደረጃ ላይ ነሽ አንቺ ያለሽው። ተሸጠው 4ኛ ደረጃ እነዚህ ልጆች አንቺ ጋር መጥቷል። ራይት አሁን እኔ ከአንቺ የምፈልገው የእነዚህ ልጆች ፓስፖርት 4ኛ ደረጃ ማለት አሁን ለምሳሌ እኔ ያለው አይደል መዲና፣ መሲ አለች። መሲ ለዳኒ ለሚባልሽ ዳኒ፣ እኔ መሲ ለመዲና፣ መዲና ደግሞ ዳኒ ለሚባልሽ፣ ዳኒ የሚባል ደግሞ ሀጎስ ለሚባልሽ ሸጠው ነው። ልክ አሁን አንቺ 4ኛ ሰው ነሽ። ገባሽ? አሁን እኔ ብዙ ሰዎች ጋር ደውዬ መዲና ነሽ ብዬ ሳናግር አይ እኔ ከንትና ከሚባል ሙሳ ከሚባል ነው ዋቁማን የገዛሁትኝ። ዋቁማን አንተ ኬት አመጣኸው ብዬ ደግሞ አንዱ ጋር ስደውል አይ ዋቁማን ያመጣሁትኝ ደበላ ከሚባለው፣ ደበላ ጋር ደግሞ ስደውል አይ እኔ የሰጠሁት ለመዲና ነው። አንቺ 4ኛ ላይ ማለት አንቺን አሁን በእነሱ እንደ ክፉ ወይ እንደ ሰይጣን አድርጌ አልወቅስሽም። ለምን 4ኛ ደረጃ ላይ ስላለሽ። ገባሽ? አሁን ቆይ ትነግሪኛለሽ። አሁን አንደኛ ከአንቺ የምፈልገው የእነዚህ ልጆች ፓስፖርታቸውን ትመልሻለሽ መዲና። ፓስፖርታቸውን ትመልሽላቸዋለሽ። ከዛ ደግሞ ፓስፖርታቸውን እኔ ያስመልስላቸዋለሁ ብያቸዋለሁ። ማን የያዘው ፓስፖርት? መሐመድ ማን ነው? አንድ ነገር ምናልሽሽም እኔም እንድታናቀፊኝ አልፈልግም። ታዳምጪኛለሽ፣ ትረጅኛለሽ፣ እረዳሻለሁ። እሺ ንገሪኝ። መሐመድ የሚባለው ልጆችን ጠይቂያቸው ዋሽንች ከሆነ እዛው ቢሮ ላይ ጥለውት ነው የመጡት። ፓስፖርታቸውን ስጠኝ ስል ነይና ልጆችን አንስተሽ ስራ ከተችልልኝ አስይዛቸዋለሁ ሲል ሰው የሚበሉ ናቸው። እንዳታሳቸው ስራ አስገባቸዋለሁ። ኮሚሽን አልፈልግም እኔ ልጆች የከተኩባቸውና ደምን ያስገባባቸው ስራ አለ ብዬ ዱባይ ስራ አስገብቻቸዋለሁ። የት አስገባቸዋለሁ? ዱባይ ውስጥ ነው። ዱባይ ውስጥ ነው። እኔ ስራውን የኔ ልጆች 2 አደምና ዑመር የሚባሉ ሰጥቼው ለሰውየው ላንዳልልሽ ስለው አንቺኛ ነው ወስጄ አስገብቻቸዋለሁ። ሶስቱን መሀል ግን ኢብራሂም ቆይ ሶስቱን ሰው ቆይ መዲና ሶስቱን ማለት ሙሳ የባህር ዳር ልጅ፣ ኢብራሂም ደግሞ የሻሸመኔ ልጅ፣ ዋቁማ። እሺ ንገሪኝ። ዋቁማን አውቀዋለሁ። እሺ ጥቁሩ ልጅ አይደለም? ጥቁሩ ቀጠን ያለ አንድ ደግሞ ሙሳንም አውቀዋለሁ። ሙሳ እሱም ጸየም ያለ ቀይ ነው። ጥርሱ ክፍተት ያለው ልጅ ነበረ። እሺ አሁን ለታመጥቼ ለራሳቸውን ጠይቂያቸው ልጁ የት አለ? ከእነዚህ ልጆች ተነጥለው ልጁ የት አለ ብዬ አርባቡን ስጠይቀው መኝታው ተኝቷል አሉኝ። የመኝታው የለም። ልጁን የት አለ ሲወጣ ሲገባ ታላያቸው ስለው የለም አሉኝ። ልጁን ደውዬ ስጠይቀው ሰው አግኝቼ እህት ነበረችኝ እህቴ ላይ ሄጃለሁኝ። ፓስፖርት ግን ስታመጪ ይዘሽልኝ ነው የተባለኝ። ሰውየውን ይኸው ፓስፖርቱን ስጠኝ አትስጠኝ፣ የ3 ወር ደሞዝ ሰርተዋል አንተ ላይ እስከነ ማስረጃ ላይ ስምሃለኝ፣ ፋይል ያወጣበታለኝ። እኔ በልመና እየለመንኩ ነው። ለክስም ትሆነ እኔ የምቀርባለሁ፣ ከሳለሁ። ብራቸውን ስጠኝ፣ ፓስፖርታቸውን ስጠኝ። ካልሰጠኸኝ ለፖሊስ እጅ አመለክታለሁ እያልኩ እየተጨቃጨቁ ነው። ፓስፖርታቸው እጅ ላይ የለም። አንቺ እጅ ላይ የለም? አላሻይዴ ነው የለም። አሁን ቆይ መዲና ችግር የለም። ይኸውልሽ አንደኛ ከሁለት አሁን በባለፈው በዛኛው ይሄ እንደውም ስልክሽን እንኳን ሴቭ ያደረኩት ጭራ ቀረሽ ብዬ ነው። እዚህ ድረስ ጨካኝ ነሽ ብዬ ቪዲዮ ልኬልሽ ምን ብለሽ መለስሽልኝ መሰለሽ? ይኸውልሽ እሺ መልስ መሰልሽ። ለዚህ መልስ መሰልሽ ምንድን ነው? ወረቀት ነው እንዲሰራላችሁ አይደለም። በጠራራ ፀሐይ በዱባይ በጠራራ ፀሐይ አሸዋ በጨለማ በኩራዝ የሚኖሩ ዱባይ ውስጥ ልኬልሽ ያንን ቪዲዮ ያልከሽ እሺ ምናምን ብለሽ ይሄንን ሪከርድ ተላላክን እና እንደ አጋጣሚ ነው የናቁማ ጉዳይ ነው። ሌላ ማን አለ? ኦኬ አፈር የሚሰሩት እነሱ ናቸው። እነዚህ ልጆች ናቸው። ኦኬ እሺ። ስለዚህ አሁን መዲና የእነዚህ ልጆች ፓስፖርታቸው አበሻ እጅ ነው ወይስ መዋጥን እጅ?
ወላሂ ወላሂ ነው የምልሽ። እኔ ማለት ነው በክፉ ነገር አትሰብኝ አለ ሰውም አላስብም። እኔ የልጅ እናት ነኝ ብዬ ነው የምነግርሽ። እኔ ማንም አበሻ ላይ አይደለም ፓስፖርታቸው እንትን ቢሮውን ያውቃሉ ልጆች። እኔም ሰውየውን አውቀዋለሁ በአካል ቢሮውንም ልጆቹ ስለሚያውቁት ስራ ቦታቸው ከፍ ብሎ አለችው ከተማ ላይ ነው ቢሮ። እዛ ጋር ነው ፓስፖርቱ። ለዛሬ ተቀጣጥሬ ለዛሬ ልቀበል ፓስፖርታቸውን ለልጆ ልሰጥ ቃሌን ጠብቄ ወላሂ ነው ምዬ ነው የምነግርሽ። ዛሬም ይኸው ስልክ አላነሳልኝ አለ ሰውዬው። ማን ነው ሰውዬው? ማንም ሰው አልያዘባቸው ፓስፖርታቸው። ማን ነው ሰውዬው? ብቻ ነው የያዘባቸው። ኦኬ መዋጡኑ ነው አይደለ? ወረቀት ስፖንሰር። ኦኬ መዲና ቆይ እኔ አንቺንም እንዳግዝሽ መዋጥኑ ነው አይደለ? አዎ ታውቂያለሽ። እዚህ ሀገር ግን አሁን እኔ ያንቺን ፓስፖርት ያንቺን ቆይ መዲና ልንገርሽ። አሁን ለምሳሌ አንድ ጓደኛ ይመጣ አሁን መዲና አንቺ ጓደኛ የሆነች መሲ አንድ ይሄን ፓስፖርት ያዥልኝ ብለሽ ሰጥተሽኝ ከዛ ደግሞ ሄደሽ ለፖሊስ እችልሽ ፓስፖርቴ እሷ ጋር ነው ብለሽ እኔ ክፋት ካሰብሽብኝ ማለት ነው። ፓስፖርት መያዝ ትልቅ ወንጀል ነው። የአንድ ሰው ፕራይቬት እንትኑ ነው ገባሽ? ስለዚህ የዚህ የመዋጥን የምትሆን ስልክ ቁጥር ስጪ። ስፖንሰራቸው ቆይ መዲና ስፖንሰራቸው እስካልሆነ ድረስ ከኢትዮጵያ ትኬቱን ቆርጦ እስካላመጣ ድረስ ለእነዚህ ልጆች ምንም አይነት ፋይል እስካልከፈተላቸው ድረስ አይደለም መዋጥን ሼሁ መብት የላቸው። ይሄ መብቱ ስለሆነ እንደዛማ ደግሞ ማለት ነው ፓስፖርታቸውን እንዴት ያዘባቸው ብለሽ ላልሽ ደግሞ ይኸውልሽ ከኢትዮጵያ የመጡት በቪዚት ቪዛ ነው ገባሽ? አውቃለሁ። በቪዚት ቪዛ መጣው ሰውየው ኤምፕሎይመንት ሳበላቸው በሱ ስም ሲስብላቸው ሜዲካል ያስወስዳቸዋል፣ ወረቀት ይሰራላቸዋል ብዬ እዚህ ደረጃ የደረሱት ልጆችን ጠይቂያቸው። እኔ ወንድሞቼ ናቸው ባይወለዱኝም ኢትዮጵያዊ ስለሆኑ ብቻ ፓስፖርታቸውን ሜዲካል ሊወስዱ ነው ሲል ፓስፖርታቸውን በዛን ሰዓት ነው እንጂ ሌላ ነገር አይደለም። በዚህ መንገድ ነው ሜዲካልም አላስወሰዳቸውም፣ ፕሮሰስም አልሄደላቸውም። ኤምፕሎይመንት ስሙ ብሎክ እንዳይደረጉ ኤምፕሎይመንት ሰዓት ብሎክ እንዳይደረጉ ልጆች ከዛ ከቢሮ ወንድምሽ ስሙ ማን ነው? መዲና ወንድም የለኝም የኔው። ኦኬ አንዴ ቆይ መዲና ቆይ ሀቅ እኔ ከሁለታችሁም እኔ በነገራችን ላይ መዲና ለመጀመሪያ ጊዜ የዛሬን ቀን እጽፈዋለሁ። ደላላ ሆኖ በትዕግስት ቆይ አንዴ ለመጀመሪያ ጊዜ ደላላ ሆኖ በትዕግስት ያወራሁት አንቺንና በእነዚህ ልጆች ኬዝ ነው። አንዴ ልቤንም ስላመመኝ ነው ቀስ ብዬ ማወራው እንጂ እኔ ትዕግስተኛ አይደለሁም። ግን ቆይ እነሱ ልጆቹ መስመር ላይ ስላሉ ሚዩቱ ፍቹ ብርክቲ እና ዋቁማን አምጪ ወደዚህ ጋር። እሺ ለሁለቱም ይኸውልሽ ተለያየ ስም ነው የነገረቻቸው እና ለአንተ ማን ያለክ ወንድሙ? ለኔ ኢብራሂም ለሱ ማመረ አውቀዋለሁ ብላለች። ቆይ ዋቁማን አንዴ ወደዚህ መዲና ዋቁማን አውቀዋለሁኝ ብላለች። ሶስታችሁንም ታውቃቸዋለች ያኛውንም ማለት ነው። ስለዚህ መዲና እናንተን የበደለቻችሁ ምንድን ነው? እንዳትፈራ ተናገር። መዲና ስራ ያስገባችን መዲና ነች። ደሞዝ ጠቀበይልኝ ስለት ይኸው ቪዛ ሰራለታል ከሰውዬ ጋር ልናላሚ አልከስም ብላ ኢምፓሪች አላገባም አለችኝ። በጭራሽ ስደውልለትም አታነሳም። ደሞዙ ራሱ ይቅርና ፓስፖርቴን አምጪልኝ ስለው እይድ ነፍር አለችኝ። መጨረሻ ደሞዙን ትቻለሁ። እሺ ጠጋበል ወደዚህ ብርክት አንዴ ጠጋ አድርጊው ስልክሽን እና ያውራ። መዲና ምንድን ነው የበደለችን? መዲና ስራ መጀመሪያ ከሪፖርት ስንመጣ ለመዲና ደወለ ዮሴፍ። ከዛን መዲና ስራ ላይ ነኝ ብላ ራና የምትባል ሴትዮ ላከችን። ራና ደግሞ መጣችና ለሶስታችን ላይ 1400 ወሰደች። ድራም ይዘን የመጣ ነው ወደዚህ። ለምን ወሰዳችሁ መዲና? አልወሰድኩም ማሪ፣ እኔ አልዋሽም። ማን የወሰደው? ይዞ መበለታቸውን የነገረችኝ ቤሮት እህት አለችው የእሱ ዘመድ ቤሮት። ኦኬ እነዚህ ልጆች ሲገቡ 1400 ድርሃም ማን የወሰደው? ዋቁማ ማን የወሰደው? ዋቁማ ሪሃና ማለት ወይ አንዴ ሪሃና ማናት? ሪሃና ማለትማ እኔ ጠለብ ነበርኩ። እሺ እኔ ጠለብ ነበርኩኝ። ሰትዬ መረታዎቹ ሲመጣ ራስሽ አሰርተሽ መስራት ተፈልሽ ውጭ ብለኝ ወጥቼ ዱባይ ላይ የማውቀው ሰው የለኝም ነበር። በዛን ሰዓት ተተዋውቄ ልክ 15 ቀን እሷ ጋራ እንደዚህ እሷ በምትሄድበት እየሄድኩኝ በምተዋወቅበት ሰው ታይኝ የተተዋወቅኳልሽ ናት። ማናት? ኢትዮጵያዊ ናት። ኢትዮጵያዊ ናት። ሪሃና ነው ስሟ። ከዛ እኔ መኪና የለኝም፣ የማውቀው ሰው የለኝም። ኦኬ አሁን ቆይ መዲና ቆይ አንቺም ነፃ መውጣት አለብሽ።
በዚህ ቁጥር የሪሃና ቁጥር ላኪልኝ። አሁን ሃይባ ላኪልኝ የሪሃና እኔ ደግሞ ሪሃናና እኔ ደግሞ አሁን ላይ ጠበኛ ላኪልኝ ቁጥሯን ላኪልኝ። እልክልሻለሁ። አሁን ላኪ እያወራችን ላኪልኝ። እሺ ስለዚህ እሺ ዋቁማ አንተ ለሪሃና ነው 1400 ድርሃም እዚህ ሀገር ከ280 ውጪ የሰጣችኋት 1400 ድርሃም ከዛ ውጪ ይዛችሁ የመጣችሁት ለእጃችሁ ማለት ነው። ለምንድን ነው ሪሃና የወሰደችው? የሪሃና ፎቶ አሁን ተልኮልኛል። ባይዘው ደርሶኛል ፎቶ። መዲና ብሪ ተቀበሉ ብላለች ብላል። መዲናን አለችስና ያለንን ሰጥን 1400 ሶስታችንን ሲሰጥ ለሶስታችን ደግሞ ተመልሳ 500 ሰጠችን ለምግብ ብላ። እልሽ መሲ እኔ ልንገርሽ በደንብ ስለማይናገሩ ነው ሲመጡ ከኤርፖርት ላይ መዲና ጋር ሲደውሉላት እኔ አይመቸኝም ስራ ላይ ነው ብላ ማለት ነው። እቺ ሪሃናን ላከችባቸው ማለት ነው። እሺ ከዛ በኋላ ሪሃናም ትላቸዋለች እጃችሁን ያለውን ብር አምጡ መዲና ተቀበይ ብላኝ ነው ብላ 1400 ብር ከሶስት ሰው 1400 ተቀብላቸው ከሶስቱ ተቀብላለች። አይ ብርት ያውልሽ ሪሃናን አንቺ ነሽ የላክሻት። እኔ ስለማይመቸኝ እናንተ ተቀበሉ መዲና። ኦኬ ማነው ስምሽ? መሲ እንዴ ልትዋወቃለን እኮ ረሳሽኝ እንዴ መዲና? ታይ እንጂ ወላሂ ነው። ቆይ መሲ እኔ ያቁማን ተቀበይልኝ ብዬ እኔ አውርቼ ጓደኛ ልኬላችኋለሁ አላልኩም። በየሰዓቷ አትየንም መከታተል አለብሽ፣ ማውራት አለብሽ። ሪፖርት ላይ ሆነው ደውለውልኝ እኔ ሪሃና ጓደኛ ልኬላችኋለሁ ትሄዱ አላልኩም። ሰው ልኬላችኋለሁ ሄዱ አላልኩም። ገባሽ? በዚህ ምን ከኢትዮጵያ ተደውሎልኝ ከኢትዮጵያ ተደውሎ በ6 ሰዓት ልጆቹ 5 ልጆች ልከን ነበረ። ከ5ቶቹ 2ቶቹ ተመለሱብን፣ 3ቶቹ ገብተዋል እና ተቀበሏቸው ብሎ ሲለኝ እኔ አዲስ ተጠለብ የጠፋው ልጅ ነኝና እኔ ለምን ብዬ ነው ሰው የምቀበለው ብዬ ተናግሬያለሁ። ብዬ ስል የሚቀበልልኝ ሰውዬ 2000 ድርሃም ነበር እያስያዝኩ የምሰድለት። እኔ ማን እንደሚቀበል አላውቅም። የምሰድለት አሁን አልቀበልም ገደል ግባ ብሎ አለኝ እና ተቀበልልኝ ሰው ካለ ሲለኝ እኔ አዲስ ነኝ ለሀገሩም አልቀበልም ስለው ከዛ ሪሃና ትቀበያቸዋለሽ የሆነ ልጆች አሉ ብሏል። እኔ ምን እንደሆነ አላውቅም ስራም አላውቅም ስላት ችግር የለውም እኔ አሁን መታል ክስዶ ነው የሳደቀ ዋማይ ብዬ ነው ታድርሽ ሪሃና ልክ ያለው ወይም እከሌ ልክ ያለው። ኦኬ አሁን መዲና እኔ እና አንቺ የምንፋታው በምን እንደሆነ ታውቂያለሽ? አንደኛ የሪሃን እያንዳንዱ አንዱ 300 ሺህ ብር መልሳለሁ ብሏል። አካውንት ተልኮለታል። 280 ሺህ ብሩ ይመለሳል። የዛኛው የተበል እንዳለ ኢትዮጵያ ያሉት ወንዶቹን መልሳለን ብሏል። እናቴ ትሙት መዲና እኔ እና አንቺ ቆይ አንዴ ቆይ እኔ ደግሞ አንቺንና ሪሃና ይሄኔ አዛሉ ነው ስሟ። ሪሃና አትሆንም። ሪሃና አሁን በቅርብ የታወቀ ስም ነው። እዚህ መጥታ ነው ስሟን የቀየረችው። ስልኳን ላኪልኝ። አንደኛ ሪሃና ሻራት የበላችሁን ተታፈዋለች እያልኩሽ ነው። ሲቀጥል ደግሞ ፓስፖርታችሁን የያዘው መዋጥሩን የእሱንም ቁጥር ትልኪልኛለች። እዚህ ሀገር እንደዚህ አይነት ነገር የለም። ኦኬ ላኪ። ኦኬ ላኪ። የሚያግዘኝ ሰው አጥቼ ነው ለእነዚህ ጊዜ። ምክንያቱም እኔ መከራከር አልችልም። የማልችልበት ምክንያት ለምን እንደው ታውቂያለሽ? ምክንያት ለምን እንደው ታውቂያለሽ? እኔ አዲስ ኢቃማዬን ሰርቼ አልተቀበልኩም። አሁን የተቀበልኩ አንድ ላይ ህገወጥ ነኝ እንጂ ህጋዊ አይደለም። ኦኬ ስለ መዲና ያውልሽ ህጋዊ አንዴ መዲና ያውልሽ የአንቺ ህጋዊነት ህጉን ጠብቀሽ እስከኖርሽበት ነው ይማራል። አንደኛ ሁለተኛ ነገር ደግሞ አንድ እነዚህ ልጆች የባህር ዳሩ መልሳለሁ 300 ሺህ ብር ብሏል። እነዚህ ልጆች ተርቧል፣ ተጠምቷል፣ ታርዟል። ወንድ ልጆች ናቸው። ሀዲቃ እናንተ የተንዳላቀቀ ኑሮ እየኖራችሁ እነዚህ ሀዲቃ ማደር የለባቸውም። ስለዚህ የእንትና ስልክ ላኪልኝ። ይኸውልሽ የሪሃና ቁጥር አሁን ላኪልኝ። የመዋጥኑን ላኪልኝ። መዋጥኑን ደውለሽ አሁን አናግሪው። ለመዋጥኑን የፖሊስ ጣቢያ ሄድለታለሁ። እናቴ ትሙት ላኪልኝ። ታዩ እኔ ለእኔ ስጪኝ ስልኩን። የእሷ ፓስፖርት መያዝ ምን እንደሚያስቀጣ እኔ በደንብ አሳየዋለሁ። ልንገርሽ ይሄ በመከራችን ላይ አንድ አረብ አንድ ኢትዮጵያዊን ሲበድል አንድ ሀገር ነው ሽን የማየው። በነገራችን ላይ ማንም አረብ ማንም ላይ መፈንጨት መብት የለውም። ከመጀመሪያውም ጀምረሽ ሁለት ሺህ ነው። ከመጀመሪያውም ጀምረሽ ያቁማን እነዚህ 3 ልጆች ስማቸውን አላውቃቸውም። ሁሌ ነው ያቁምና ሙሳ ማለት ነው። እዛ ሀገር ኢማራት ላይ ባገሙ ወር 2 ወራቸውን ፕሮጀክቱ ቪዚት ቪዛ ያልቅ ወላሂ ነው የምልሽ። እኔ ብዬ ነው የምነግርሽ 10 ቀን ነው 12 ቀን ሲቀራቸው ነው እኔ እሷን ማለት ነው ተቋረጥ ነበር። እነዛ ልጆች እሺ መዲና ለምን አትልኪልኝ? የሪሃናን ስልክ ለምን አትልኪልኝ? የአረቡን ስልክ ላኪልኝ። እዛም ወደ ዘፋ
እኔ አንድ አወራም ነበር ምን ያውቁ ማገር እኔ ትንሻለሁ ሁሉ ነው። ኦኬ ላኪልኝ። ነገር አላወራም። ከዛም በፊት አናወራም፣ ከዛም በኋላ አናወራም። ከዛም በኋላ ግን ያለው እንኳን አውርቻቸው እኔ ነኝ። እሺ ቆይ አንዴ፣ አንቺ ስለ እናንተ ኬዝ በደንብ የምታውቀው ብርክት አውሪ እስኪ። ብርክት አንዴ ማን በደለቻቸው ጀመር ወረቀት አንዴ መሲ አንደኛ ላይ ወረቀቱ ጭፋን ተጀመረላቸው እንዴት ስለመጡ ነው ብሎ ከሆነ ብርክት ድምጻችሁ እኮ አይሰማም። አንዴ ጸጥ ያለ ቦታ ለምን አትሆኑ? ከጎዳና ያነሳቻቸው ልጅ ናት እቺ። አሁን ይሰማል። እኔ ስራ አስገብቻቸው እንደመጣሁ ነው የማውቀው። የት ነው ስራ አስገባሻቸው? ዱባይ ውስጥ። መቼ? ቆይ እሱን ልጁን አምጡ። አጠገብሽ አይደለም? ልጁን አምጡ። አዎ ዋቁማ ተናገር። ዱበጡ ይኸውልሽ መሲ ወረቀቱ አልተሰራም። ቪዛው እንደመጣ ነው ብሎ ከሆነ 4300 ቁጥርብናል። 3 ላይ ጳራማ ውስጥ ገብተናል። እሺ እቺ ደግሞ ተሰርተዋል የምትለው ውሰት ነው። ሰማሽ? ደግሞ እልክልሻለሁ ዋትሳፕ ላይ የሰውየው መሲ። አቤት አይቻለሁ። ብርክቲ አውሪ። ብርክቲ አንዴ እናውራ። እሺ አንዴ ላውራ። ይኸውልሽ አንድ ተሰራ ነው ኩልስቷ እዚህ መታ ይኸውልሽ ቢያገኘዋት ከእነሱ ጋር መታ ጸብ ፈጥራ ነበር። እዚህ አግኝቷ ነበር። ፓስፖርታችን ስጪ ብለው እኔ ልጆቹን አይቻቸውም አላውቅም፣ ወጥቶም አይቼ አላውቅም ነበር። ለረመዳን ታይም ላይ ከአፍጥር ሰዓት ሊወጡ ነበር የሚበልጥ ይኸውልሽ ሲቸገሩ አይቻቸው አላውቅም። ግን እሷ መታ ፓስፖርቱ አገኘኋቸው ምናቸው ይስጠቃቸው እንዲህ እንዲሉ ነገሩ ስናወራት በስርዓት ማስመልስልንም በጣም ትመናጨቃለች ምናምን። ፓስፖርታቸው ነገ መልስላችኋለሁ እኔ ጋር አይደለም ያለው ሎካል ጋር ነው ብላ የሎካሉ ስልክ ሰጠችኝ። ይኸው ልስጥሽ። ልኪውን የውሸቷን የምሮን አላውቅም፣ ግን ደውይለት እሱ ጋር ብላ የሎካሉ ስልክ ሰጥታለች። እሺ ደወልሽለት? ብርክት ልጆችም አላቸው ይሰጡሻል። ዴሽን የሟቸው እኔ እሺ መዲና ለምን ቆይ መዲና ምን አለሽ? ቆይ መዋጥኑ ስንት አበሻ ሰጥተሽዋል እስከ ዛሬ ድረስ? እሺ ስንት አበሻ ሰጥተሽዋል እስከ ዛሬ ድረስ ላረቡ? አላህ ምስክሬ ነው። አላህ ምስክሬ ነው። ከእነሱ ውጭ የሰጠሁት የለኝም። እኔ እነሱንም አልሰጠሁትም። የሚያወቁት በእነሱ ነው። ሪሃና ሰጠችው በእነሱ ነው ያወቁት። ትናንትና ግን የራሱ ልጆች ሁለት ልጆች ሰውታል። ሌላ ነገር አላውቅም። ቤት ረሱ እየሰማሽ ነው? አዎ እየሰማሁሽ ነው። ሌላ ነገር አላውቅም። በቃ እሱ ያስተዋወቀችኝም ሪሃና ናት። እነሱም ሶስቱ የሰጠችው ከዛም ውጭ ባለው ትናንትና ሁለት ልጆች እነሱም ሲገቡ እነዛ ገብተዋል ሲወጡ። በቃ ሌላ ነገር የማውቀው ነገር የለኝም። ትመናጨቃሌ ላለችው ደግሞ ትመናጨቃሌ ብላላለችሽ ደግሞ እዛ ሁላ ህዝብ መሀል እኔ ማለት ነበረብኝ። ብዙ ሴት እኮ ማናገር ያለብኝ አንድ ሁለት ነው። ብዙ ሴት ስለነበሩ ዝም ብያለሁ። ከዚህ ሁላ ዝምታ ያዋጣል ብዬ ዝም ብያለሁ። እሺ ስለዚህ ሪሃና ቁጥር ይኸውልሽ፣ አሁን ይኸውልሽ ሪሃናና አንቺን ማለት የኢትዮጵያዎቹ የባህር ዳሩ ላይ 300 ሺህ ብር እመልሳለሁ ብሏል። ያጎቱ ልጅ ነው የሸጠው። የገዛውንም የሸጠውንም ሁለቱንም አናግሬያቸው የዋቁማን 280 ሺህ ብር በኢትዮጵያ አካውንት ተልኮለታል፣ ያስገባል። የባህር ዳሩ ልጅ የሙሳን ደግሞ እሱንም አካውንት አሁን ተልኮለታል፣ ያስገባል 300 ሺህ ብር ማለት ነው። ገባሽ? የማንሱም አሁን እናንተ ጋር ሪሃና የምትባል ጭራ ቀረሽ የእሷን ቁጥር ላኪ ያልኩሽ አሁን ላኪልኝ እኮ አሁን ላኪልኝ ላኪልኝ። ኦኬ አይመለከተኝም። እኔው የሁለት ዝሆኖ ይጻፍ ወንድሞችን እንዲጎዳ አልፈልግም። ስለዚህ እነዚህ ልጆች በእናንተ መጎዳት የለባቸውም። ከመጀመሪያው ጀምረሽ ማዳመጥ አለብሽ። መስሊ በደንብ እነግርሻለሁ። እንደነገርኩት ኤርፖርት ጀምረው 1400 ድራም ከሶስት ሰው ላይ ወስደው ለምግብ ብለው 1400 ለሶስት አባዙ። ከዛ ላይ 500 ብር ለሶስቱ ብሉበት ብለው ሰጧቸው። ከዛም በኋላ የጉልበት ስራ መብራት ምግብ የሌለበት ቦታ የጉልበት ስራ 4 ወር ሙሉ ሰጥተዋል። ደሞዝ አልተከፈላቸውም። እዚህ ደግሞ ቢልዲንግ ላይ ደግሞ ይልሽ አኮሜንዴሽን አለ። እዛ እየተቆጣጠራቸው ወጥተው ከሀበሻ ጋር አልገባም። የመዋጥሩ ላኪልኝ። ይኸውልሽ የመዋጥሩ ጋር ያለው ፓስፖርት እኔ እቀበለዋለሁ፣ ችግር የለውም። ሪሃና እናቴ አንድ ነገር የሪሃና ፎቶ አሁን ልከውልኛል። እናቴ ትሙት የበላችሁንን ያስተፋታለሁ። 4-5 ፎቶ ብቻ ነው የሰጠቻቸው አይደል?
5 ሳንቲም የኢትዮጵያኖቹ 5 ሳንቲም አላስቀረውም እመልሳለሁ ብሏል። ገባች? ሪሃናም ደግሞ አፈር ትበላታለች ትመልሳለች። የእያንዳንዳቸው የትኬት ብር ይሆናቸው ወደ ሀገራቸው ይገባሉ። እነዚህ ፓስፖርታቸው ተመልሶ ሰው እንዴት ይሸጣላችሁ? የመስመሩ አይደለም ምን ይለያለው? ዝም ብዬ ልላክልሽ። የመስመሯ ቀጥታ መስመሯ አለ እናንተ ጋር ዋቁማ። የሪሃና የምትባለው ቀጥታ መስመሯ አለ። የለንም ስልኳ። ይሄን ሞክሪው እንጂ ዝም ብለሽ ይሄን ሞክሪው። እሺ ላኪልኝ። ይሄን ሞክሪው ሊሰራልሽ ይችላል። አንዳንዴ ፎቶ ነው አንስቼ ላኩልሽ። ፎቶ ክሊክ አድርጌ ነው ላኩልሽ። አልገባም። ምናልባት እዚህ ጋር በስልክ ስለያዝኩት ይሆናል። ኦኬ ልዝጋልሽ ልዝጋልሽ ይሄንንና ላኪልኝ አንቺ። ኧረ ዝላ ችግር የለውም ልኬልሻለሁ። ኢሞ ሲደውል ወሬ እንዳያቋርጡ ብዬ ነው የዘጋሁት። የላይኛው መሐመድ ካምፓኒ ብዬ ያደረኩት የሰውየው ነው። ሪሃና ደግሞ እዚህ ጋር ሴፍ ላይ መሐመድ ኦኬ ሪሃና ቁጥሯለ ግብት በይ። አዎ አለ። ቆይ አንዴ አንቺ ጋር ልዝጋ። በዚህ ነው የምደውለው። ከዛ መልስሽ ደውልልሻለሁ። አንሽልኝ። እሺ እሺ ችግር እኮ የለውም። ሀቀኛ ከሆንሽ ምንም ችግር ሀቅነትሽ ነው የሚያወጣሽ። ዝጊው። ቆይ እኔ ጭራ ቀረሽ ብዬ ሴቭ አድርጌሽ ስልኬ ላይ የሚያስዋሸኝ ነገር የለም ትለኛለች። 985 ሜቴ ሪሃና ነው ግቡ። ጠራ። መስዬ ውሃ ጠጪ። ሱቅ ውሃ የለኝም ታውቃላችሁ፣ አለቀብኝ። እራሷ ሪሃና ብላ ትጠራለች እንዴ? ይሄኔ መሽናሽ ወርቅ ነው ስምሽ፣ ጥንባታ። ለዚህ መጥቶ ደግሞ 4,4 ይቀበላሉ እንዴ? አይ መዲና እንዴት ነሽ? ደህና ነሽ አለው። ቀጥታ ስደውልሽ ስልክሽን አታነሺም። ፈልጌሽ ነበር መሲ ነኝ። አቡሽ ተኝቶ ነው እንደ ገዝቴ ላከው። ቆይ ላውርደው፣ እያንኮራፋ ነው። አንድ አረቡ
ጋር ልደውል። እሜቴ ሪሃና አይመልሱም። ሪሃና እስክትመልስ ድረስ ቮይስ አድርጌላታለሁ። ትየው ሌባ። እሺ መሐመድ ደግሞ የሼኹን ፕሮፋይል 05 06 12 24 42 ይሄ አረብ ስለሆነ ሚውት ላርግ። Oduu simbirtuu musliimota